ህይወት የምርጫ ጉዳይ ናት። ማድረግ ያለባችሁንና የሌለባችሁን ነገር በሚገባ ምረጡ። አንዳንድ ነገሮችን ዛሬውኑ ማድረግ ካላቆማችሁ ስኬት ላማላይም በሰማይ ነው። በተለይ ደግሞ 4 ነገሮችን አለማድረግ ወደ ስኬት ለመንደርደር ወሳኝ ነው። ለመሆኑ እነዚህ 4 ነገሮች ምንድናቸው? እንዴትስ ነው ማስወገድ ያለብን የሚለው የዛሬው መሰናዶ መዳረሻችን ነው። ስለዚህ አብራችሁን ቆዩ። ዛሬ አብረን የምናደርገው ጉዞ ስለ ለውጥ እንደሆነ ላስታውሳችሁ ፈልጋለሁ። ስለ ማደግ፣ ከፍ ስለ ማለት እንዲሁም የራሳችሁን ምርጥ አይነት ፈልገው ስለ ማግኘት ነው የምናወራው። ገደቦቻችንን ስለ ማለፍ፣ መጥፎ ልማድና አስተሳሰቦችን ስለ መስበርና ወደ ኋላ የሚጎትቱንን ነገሮች ስለ ማጥፋት ነው። ዛሬ በህይወታችን እጅግ ወሳኝ የሆነውን ሐሳብ ነው የምናነሳው። ይህ ሐሳብ የወደፊታችንን ጉዞ የሚቀይር ነው። ለዚህ የሚረዳን ዘንድ ነገ ወይም የዛሬ ወር ሳይሆን ዛሬውኑ ማቆም ያሉብንን 4 መሰረታዊ ነገሮችን እንመለከታለን። እነዚህ ጉዳዮች ተራ ስህተት ሳይሆኑ መጥፎ የሚባሉ ልማዶችን የሚያዳብሩብን፣ በቋሚነት ወደ ኋላ የምንንሸራተትበት ሐሳብ ውስጥ የሚያስቀምጡን ናቸው። እነዚህ ነገሮች ሙሉ ለሙሉ ያለንን አቅም እንዳንጠቀም የሚያደርጉ፣ ለውጦቻችንን የሚገድቡና የሚገባንን ህይወት እንዳንኖር የሚከለክሉን እንቅፋቶች ናቸው። እነዚህን ነገሮች ዛሬውኑ ማድረግ ካቆምን ከትላንትና እስራት ነፃ እንወጣለን። ወደፊት የምንራመደውን እርምጃ እናፈጥናለን። እርግጥ ነው ሁላችንም ህልምና ማሳካት የምንፈልገው ግብ አለን። አንዳንድ ህልሞች ሩቅና ለማሳካት ከባድ ሊመስሉ ይችላሉ። ነገር ግን እውነታውን ልንገራችሁ፣ ህልማችሁ ሩቅ አይደለም። እስክትቀርቡትና እስክትሰሩበት ነው የሚጠብቀው። ታዲያ ዛሬ ወደ ህልማችሁ ወደ ሙሉ ኃይላችሁ እንዳትቀርቡ የሚያግዷችሁ 4 ነገሮችን እንመለከታለን። ስለዚህ ህይወታችሁን መቀየር ከፈለጋችሁና ወደ ኋላ መንሸራተትን ለማቆም ከወሰናችሁ እነዚህን ነገሮች የግድ ማስወገድ አለባችሁ። እንጀምር። የመጀመሪያው አሁኑኑ ራሳችሁን መጠራጠር አቁሙ። ከሁሉ አስቀድሞ ማቆም ያለብን መርዛማው ነገር ራሳችንን የመጠራጠር አባዜ ነው። ራስን መጠራጠር ልክ እንደ ምስጥ ያለ ነገር ነው። ቀስ በቀስ ውስጣችንን እየሸረሸረ እምነትና ጥንካሬያችንን ይበላዋል። ድምፅ አልባ መሳሪያ ሆኖ ህልማችንን ይቀብርብናል። ሁሌም ቢሆን በቂ እንዳልሆናችሁ፣ ጥንካሬ እንደሌላችሁ፣ እንደማይገባችሁ ይነግራችኋል። ምን ያክል ጊዜ ነው ይህንን የውስጣችሁን ድምፅ እያዳመጣችሁት ራሳችሁን ወደ ኋላ ያስቀራችሁት? ባይሳካስ፣ በወድቅስ ወይም ደግሞ ነገርየው ላይ ጥሩ ባልሆነስ የሚላችሁን ድምፅ ምን ያክል ጊዜ ሰማችሁትና ተሸንፋችሁለት? እዚህ ጋር እውነታውን እንጋፈጠው። እያንዳንዱ በህይወቱ ማሳካት የሚፈልገውን ነገር መጨበጥ የቻለና የስኬት ምልክት ተደርጎ የሚወሰድ ሰው በዚህ መንገድ ውስጥ አልፏል። እንደ አራያ የምንቆጥራቸው ሰዎች ይህንን ድምፅ በሚገባ ሰምተውታል። ራሳቸውንም ተጠራጥረው ያውቃሉ። አትሌቶች ገደባቸውን ተሻግረው ለማሸነፍ ይህንን ድምፅ ታግለውታል። አርቲስቶች የፈጠራ ፍርሃታቸውን ቀብረው ነው እነዛ የኪነ ጥበብ ትሩፋቶችን መስራት የቻሉት። ወይም ደግሞ ከዜሮ የሆነ ሐሳብን አንስተው ስኬት ላይ ማድረስ የሚችሉ ስራ ፈጣሪዎችም ቢሆን በዚሁ መንገድ አልፈውበታል። ጥርጣሬ ሁሌም ቢሆን ስኬትን በጨበጡና ወደ ኋላ ተንሸራተው እዛው በቀሩ ሰዎች መካከል አለ። ልዩነቱ እነዛ አሸናፊዎች ጥርጣሬ እንዲቆጣጠራቸው በፍጹም አልፈቀዱለትም። እስኪ በህይወታችሁ ራሳችሁን የተጠራጠራችሁበትን ቅጽበት፣ ነገር ግን ያሸነፋችሁበትን መንገድ ወደ ኋላ ተመለሱና አስታውሱ። ትንሽም ድል ሊሆን ይችላል ወይም ደግሞ ትልቅ፣ ብቻ ምንም ይሁን ምን ራሳችሁን የተጠራጠራችሁበትን ምዕራፍ ተሻግራችሁ ነው እዛ ድል ላይ መቆም የቻላችሁት። እውነታው ሁሌም ቢሆን ራሳችሁን ከተጠራጠራችሁበት ድንበር የምትሻገሩበት ኃይል አላችሁ። አሁንም ቢሆን እኮ ያ ኃይል አብሯችሁ ነው። እስካሁን ድረስ ራሳችሁን እየተጠራጠራችሁ ከሆነ ደግሞ አንድ ነገርን ላስታውሳችሁ። ትላንታችሁ በፍጹም ነጋችሁን አይገልጸው። የሰራችሁት ስህተት፣ ወደ ኋላ ያፈገፈጋችሁበት አጋጣሚ ወይም ደግሞ በእናንተም ላይ ጥርጣሬ ያደረባቸው ሰዎችም ይሁኑ፣ ብቻ እነዚህ ሁሉ ነገሮች በፍጹም በእናንተ ላይ ኃይል ሊኖራቸው አይገባም። መሆን የምትችሉትን ነገር ሊወስንላችሁ አይችሉም። እናንተ በመስራት ላይ ናችሁ። ስለዚህ ሂደቱን ማመን ደግሞ የግድ ነው። እንደምትችሉ የምታምኑበት፣ ጠንካራ እንደሆናችሁና ስኬትም ለእናንተ እንደሚገባ የምታምኑበት ጊዜ አሁን ነው። እስኪ ከዛሬ ጀምሮ በአእምሯችሁ የሚያልፈውን እያንዳንዱን ጥርጣሬ ለመፋለም ዝግጁ። ራሳችሁን ለምንድነው እንደማልችልም አስበው ብላችሁ ጠይቁት። ከዚያም እያንዳንዱን ጥያቄ በምክንያት ለራሳችሁ ምላሽ ስጡት። ራስን መጠራጠር ከዚህ በኋላ በህይወታችሁ ቦታ እንደሌለው በሚገባ ተረዱት። ለራሳችሁም አስረዱት። ነገ በሚኖራችሁና ተስፋ ባደረጋችሁት ህይወት ውስጥም ለሱ ቦታ አይኖርም ማለት ነው። ሁለተኛው ደግሞ ራሳችሁን ከሌሎች ጋር ማነጻጸር አቁሙ። ይህ ችግር አሁን ላይ በመላው ዓለም ያለና ብዙዎች የሚቸገሩበት ነው።
በተለይም ደግሞ ሰዎች በሶሻል ሚዲያ ዘመን በሚያዩት ነገር የራሳቸውን ህይወት እየመዘኑ ይቸገራሉ። በስልካቸው ማህበራዊ ሚዲያዎች ላይ ሰዎች ደርሰንበታል ብለው የሚያስቀምጡት ስኬት ለነሱ ሩቅ እንደሆነ እያሰቡ የራሳቸውን ደስታ ያስረክባሉ። ግንኙነታቸውን፣ ቤታቸውን ባዩት ነገር መዝነው ይበሳጫሉ። ነገር ግን አንድ እውነታ ልንገራችሁ፣ ራሳችሁን ከሌላው ጋር ማነጻጸር አቁሙ። ንጽጽር የደስታ ሌባ ነው። ራሳችሁን ከሌሎች ጋር ስታነጻጽሩ የእነሱን ሙሉ እውነታ አይደለም የምታዩት። ሶሻል ሚዲያ ላይ መርጠው ለእናንተ በሚያሳዩአችሁ ነገር ሁሉም እንደዛ ነው ብላችሁ አትጠብቁ። ካያችሁት ፎቶና ቪዲዮ ጀርባ ያለው መውደቅ፣ መነሳት፣ ጥርጣሬና ያለፉበትን መከራ አታዩትም። በሶሻል ሚዲያ ላይ የምታዩት እያንዳንዱ ሰው የራሱ የሚያስታምመው ህመም አለበት። እናንተ የምታዩት ተኳኩሎ የሚቀርበውን ብቻ ነው። እስኪ በታማኝነት መልሱልኝ። ምን ያክል ጊዜ ነው ሶሻል ሚዲያ ላይ ያያችሁት ነገር ለምንድን ነው የሌለኝ ያላችሁት? ለምንድን ነው እንደነሱ ስኬታማ ያልሆንኩት ያላችሁት? እንደዚህ ያሉ ጥያቄዎች ባሉታዊ አስተሳሰብ እዛው ባላችሁበት እንድትቆዩና ያለ ለውጥ እንድትኖሩ ነው የሚያደርጓችሁ። እዚህ ጋር ያለው እውነታ የእናንተ መንገድ ሙሉ በሙሉ ከነሱ የተለየ መሆኑ ነው። ታሪካችሁ የእናንተ የብቻችሁ ታሪክ ብቻ ነው። መንገዳችሁ የማንንም መንገድ መምሰል የለበትም። ማተኮር ያለባችሁ እድገታችሁና ሂደታችሁ ላይ ነው። ራሳችሁን ከሌሎች ጋር ከማነጻጸር ራሳችሁን እንዲህ ስትሉ ጠይቁት። ምንድነው ማሳካት የምፈልገው? ወደ ህልሜ ለመጠጋት ማለፍ የሚጠበቁብኝ ምዕራፍስ የትኞቹ ናቸው ብላችሁ ጠይቁት። ከእናንተ ጋር መነጻጸር ያለበት ብቸኛው ሰው የእናንተ የትላንት ማንነት ብቻ ነው። ፉክክሩን ከራሳችሁ ጋር ብቻ አድርጉት። ያ ነው ለውጥ የሚያመጣው። ማንም ቢሆን በህልማችሁ ላይ እንዲረማመድና መስመራችሁን እንዲያልፍ መፍቀድ የለባችሁ። ሶስተኛው በትላንት መኖር አቁሙ። ቀጣይ ወደ ኋላ የሚጎትታችሁ ነገር በትላንት ውስጥ መኖር ነው። ሁላችንም መለስ ብለን ስንመለከተው የሚጸጽተን ነገር አለ። ሁላችንም ስህተት እንሰራለን። ሁላችንም ህመሙን እናውቃለን። ነገር ግን እንድትረዱት የምፈልገው ነገር ትላንታችሁ በፍጹም እናንተን አይገልጻችሁ። ትላንት የነበረው ማንነት የዛሬውን ሊወክል አይችልም። እንዲያውም ወደፊት የምትሆኑትም ሰው ላይ አቅም የለውም። በትላንት መታሰር ማለት ትልልቅ ድንጋዮች የሞሉበትን ቦርሳ ተሸክሞ እንደመዞር ነው። ሁሌም ቢሆን ስህተታችሁን ባሰባችሁ ቁጥር የማይቀንስ ህመም ውስጥ ራሳችሁን ትዘፍቁታላችሁ። እውነታው ትላንታችንን መለወጥ አንችልም። ወደ ትላንት ተመልሰን የሰራነውን ስህተትም ማረም አንችልም። ነገር ግን ለትላንት ስህተታችን ዛሬ የምንሰጠው ምላሽ ላይ ሙሉ አቅም አለን። ራሳችንን ለትላንቱ ይቅር ብለን መካሻ ተግባር እንዲያከናውን ማስገዛት እንችላለን። በነገራችን ላይ ይቅርታ ማድረግ ማለት የተፈጠረውን ነገር መርሳት ማለት አይደለም። ይቅርታ ራስን ከትላንት እስራት ነፃ ማውጣት፣ ያለፉ ነገሮች ዛሬን እንዳያበላሹ መተው ማለት ነው። ልክ ለእናንተም ይሁን ለሌሎች ይቅርታን ስታደርጉ ወደ ነጋችሁ የሚወስደው ባቡር ውስጥ መግባት ትችላላችሁ። ስለዚህ ዛሬ ወደፊት እንድትራመዱ የሚጎትታችሁን የትላንታችሁን ነቀርሳ አውልቁና ጣሉት። ከባድ ሊሆን ይችላል፣ ነገር ግን ደግሞ አስፈላጊ ነው። ስህተታችሁን፣ ያጠፉ ሰዎችን፣ ጸጸታችሁን በሙሉ እንዲሄዱ ልቀቋቸው። የትላንታችሁን ሸክም ሳትሸከሙ ወደፊት የግድ መጓዝ አለባችሁ። አራተኛውና የመጨረሻው አሁኑኑ ማቆም ያለባችሁ ነገር ደግሞ መዘግየት ወይም ደግሞ ለነገ ብለን ማስቀመጥ ነው። ይህ አባዜ ትክክለኛ የሚባል ጊዜን ከመጠበቅ የሚመጣ ነው። አስታውሱ፣ የሚመጣ ፐርፌክት ጊዜም ሆነ የሚገለጥ አንዳች ተአምር የለም። ህይወት ብርቱ ሰልፍ ናት። ሁሉ ነገር አልጋ ባልጋ እስኪሆን መጠበቅ ዋጋ ያስከፍላል። የስኬት መንገድ ቀላልና ግልጽ ነው። ባላችሁበት ቦታ ባላችሁ ነገር ጀምሩ። እንዲህ እስኪሆን ይህንን እስካገኝ አትበሉ። ባለው ያልጀመረ መቼም ቢሆን ቢኖረውም አይሰራም። መዘግየት ፍርሃት የሚወልደው በሽታ ነው። መውደቅን መፍራት፣ ጥሩ አለመሆንን መፍራት፣ መሳሳትን መፍራትና ሌሎችን። ማንኛውም ስኬታማ ሰው እነዚህን ፍርሃቶች ተጋፍጧቸዋል። ልዩነቱ ግን እነዛ ስኬታማ ሰዎች ፍርሃቱ እንዲቆጣጠራቸውና ከመንገድ እንዲያስቀራቸው አልፈቀዱለትም። የፈለገው ይመጣ ከመራመድ ወደ ኋላ አላሉ። የመጀመር ትክክለኛው ጊዜ አሁን። የመጀመሪያውን እርምጃ ተራመዱ። ሞቲቬሽንን ከሆነ የምትጠብቁት እሱም አይሆን ነው። ሞቲቬሽን እኮ ተግባርን ነው የሚከተለው። ብዙ በተራመዳችሁ ቁጥር አብዝታችሁ ትነቃቃላችሁ። እያንዳንዷ ትንሽ እርምጃ ወደ ስኬት ወደ ህልማችን ስለምታስጠጋን በፍጹም መራመድን አናቁም። አሁኑኑ ራሳችሁን መጠራጠር፣ ራሳችሁን ከሌሎች ጋር ማነጻጸር አቁሙ። መንገዳችሁ የእናንተ ብቻ ነው። በትላንት አትታሰሩ። አሁንን ብቻ ኑሩት። የምትፈልጉትን ህይወት ለመፍጠር የሚያስፈልገው ኃይል እጃችሁ ላይ ነው ያለው። የተስተካከለ ተስፋና ስኬት ያለበትን ነገ የምታሳኩበት ጥንካሬም አብሯችሁ አለ። እርግጠኛ ነኝ ታደርጉታላችሁ። ደግሞም የተፈጠራችሁት ለዛ ነው። የዛሬውን አበቃን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸው ሌሎች የህይወት ትምህርት የሆኑ ቪዲዮዎችን ተከታተሉ።
እነዚህ ሐሳቦች የሚጠቅመዋል ብላችሁ የምታስቡት ሰው ካለ ደግሞ ሼር አድርጉለት። በጋራ የተሻለ ነገር መፍጠር እንችላለን። እናመሰግናለን።